ዛሬ በተለያዩ ጥያቄዎች አሉን። ወደ መጀመሪያው ጥያቄ ስናልፍ በ0922 መጨረሻው 81 የተላከልን ጥያቄ ነው። ሉባባ ፈንታው እባላለሁ ከጋሸና ነው ትላለች። ልጠይቅ የፈለኩት ነገር ምንድነው? አንድ ፍየል የአህያ ጡት እየጠባ ካደገ ሙስሊም ይበላዋል ወይ? ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን ጣሂሪን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕዱ ፈአስአሉላህ ተዓላ አን የጅዐለ ኒየቲና ኻሊሰተን ሊወጅሂሂል ከሪም ወአን ዩወፊቀና ሊማ ዩሒቡሁ ወየርዳህ። ያው እንስሳት አንዳንድ ጊዜ አንዱ ከሌላኛው እንስሳ መጥባት አልፎ አልፎ የሚከሰት ነገር ነው። ያጋጥማል እንዲህ አይነት ነገር። ወያቺ ፍየል እናቷ ትሞትባትና ሌላ ቅርብ ያለ የወለደ እንስሳ ሴት እንስሳ ካለች ወተቷን እየጠባች ልታድግ ትችላለች እና የአህያ ጡትም ቢሆን ጠብታ ብታድግ ጧሂርነቷ ወይ ደግሞ መበላቷን የሚከለክል ነገር አይኖርም። የአህያ ጡት መጥባቷ ይህችን እንስሳ ስጋዋን አያበክተውም። ወይም ደግሞ ያደገችው በአህያ ወተት ነውና በክታለች ወይም ደግሞ ተነጅሳለች ስጋዋም ወተቷም መጠቀም አይቻልም አይባልም። ያው ብዙ ጊዜ ከብቶች አንዳንድ ጊዜ እኛ ነጂስ ምንላቸው ነገሮችን እንኳን በወተት በአህያ ወተት ጉዳይ ላይ ኺላፍ አለ በይነል ፉቃሃ። ይሄ ነገር ነጂስ ነው ወይስ አይደለም በሚለው ላይ የተለያዩ አቅዋሎች አሉ። ስለዚህ ጣሂር ነው፣ ቢነካ አይነጅስም። ይህ ማለት እኛ እንጠጣዋለን ማለት ሳይሆን ቢነካ የሚነጅስ አይደለም ብለው ይሄዱ ስላሉ ከዚያ ወስደን እነዚህን እንስሳት የጠቡ እንስሳቶችን ነጅሷቸዋልም አንልም። ሐታ እኛ እኮ እናውቃለን ነጂስ ነገሮችንም ቀጥታ ተናውል ሲያደርጉ የምናያቸው ይሆናል። የተነጀሰ መብላቱ እኛ ላይ ክልክል ይሆንብናል። ከብቶች ላይ ማህካም አስተምረን ሄዳችሁ ነጃሳ እንዳትበሉ ብለን የምንነግራቸው አይደሉም እንስሳቶች። ስለዚህ በሄዱበት የሚያገኙትን የሚግጡትን እዛ ላይ አዛባ ያለበት ነገር ሊሆን ይችላል፣ የተሸናበት ሊሆን ይችላል። ያንም ላይ የጋጡ እየበሉ ነው የሚመጡት። ስለዚህ መጥባቷ ይህንን ሐራም እስክትሆን ድረስ የሚከለክለው ነገር አይኖርም። ባይሆን ቆሻሻ ነገር ብቻ ነጃሳ ነገር ብቻ ክትትል የሚያደርጉ እንስሶች ካሉ እነዚህን አለመብላቱ ይሻላል። ጀላላ የምትባል በቃ ስራዋ ሁሉ ነጂስ የሆኑ ነገሮችን እየመራረጡ የምትበላ እንዲህ አይነት እንስሶች ወደዛ የሚሄዱትን አለመብላቱ ይሻላል ይባላል። ከዚያ ውጭ ግን በሚበሉት መሀል ወይም አስና ያእኩሉን ነጃሳ ነገር አብሮ ተቀላቅሎ መግባቱ ብቻውን ሙባሸረተን የነሱን ስጋ የነሱን ወተት ሐራም የሚያስደርግ ደረጃ አይደርስም ማለት ነው። መልካም። ወደ ተከታዩ ጥያቄ ስናልፍ በ0955 መጨረሻው 54 የመጣልን ጥያቄ ሽንት ቤት ውስጥ ሻወር መውሰድ ይቻላል ወይ ይላል። ይቻላል። ያው ይሄ ደግሞ ጋሊብ ነው የተለመደ ወይም ደግሞ አብዛኛው ሰው የሚያደርገው ነገር ነው። ብዙ ሽንት ቤቶች ውስጣቸው መታጠቢያ ይኖራቸዋል። ከሽንት ቤቱ ጎን ለጎን መታጠቢያ ይኖራቸዋል እና ሻወር መውሰድን ምንም የሚከለክል ወይም ትጥበትን መታጠብን የሚከለክል ነገር የለውም። ባይሆን ያው የሽንት ቤት ነጃሳ ያለ እንደሆነ መሐሉ ነጃሳትም ነው ስለሚባል ዚክሩላህ ተዓላ እዚያ ውስጥ ይከለከላል። ከፊሉ ትንሽ ጠበቅ ቢያደርጉ ከፊሎቹ መክሩህ ነው፣ አብዛኞቹ መክሩህ ነው ይጠላል ይላሉ። ተዓሙድ ቂራአት ቁርአንን ግን ክልክል ነው ይላሉ። አሁን እዛ ውስጥ ገብቶ ሽንት ቤት መቅራት፣ ሽንት ቤት ሆኖ ቁርአንን መቅራት ነው። አልሙሂም እነዚህ ነገሮችን ተጀኑብ ካደረገ እዛ ውስጥ ሆኖ ዚክር ማድረግ ከፈለገ ትጥበትን የሚጀምርበትን ያው በውዱእ ነው መጀመሩ ሱና የሚሆነው። ውዱእን ሲጀምር ቢስሚላሂ ራህማኒ ራሂም ብሎ የትጥበት ሱና ነይቶበት ከሽንት ቤቱ ውጪ ሆኖ ኢፍቲታሁን አድርጎ ከዚያ በኋላ ወደ ሽንት ቤቱ ገብቶ ውዱእና ትጥበቱን በዛው ቢያደርግ ከራህም ውስጥ ሳይወድቅ
كراهة ذكر الله في الخلاء ميلو يعني نجاسة ያለበት خلاء ውስጥ ذكر ማድረጉ ከራሃ ላይ ይጥላል ሚለው ላይ ሳይወድቅ የተጠላ ነው ሚለው ላይ ሳይወድቅ ትጥበቱንም ሊያሟላ ይችላል። ያው ባይሆን ሽንት ያለበት ወይም ደግሞ እዚያው ሐውዱ ላይ ነጃሳ ያለበት ቦታ ላይ ትጥበትን ማድረግ እዛው ቦታ ላይ ሲሆን ለወስዋስ የሚያጋልጥ ትልቅ ችግር ነው። መነጃጀስ ካለ ማለት ነው። አለዚያ የሽንት ቤቱ የራሱ የቻለ ሚርሓብ አለው፣ የራሱ ገንዳ አለው ወይም የራሱ መቀመጫ አለው። ከዚያ ባሻገር ደግሞ መታጠቢያው ደግሞ ራሱን የቻለ ሲንክ ወይም ደግሞ የሻወር ሳህን እንደምንለው ወይም ገንዳ ነገር ኖሮት ለብቻ እስከሆነ ድረስ እዚያው ነጃሳው ላይ እስካልታጠበ ድረስ ለወስዋስም የሚያጋልጥ ነገር አይኖርም። አንዳንድ ቦታዎች ግን ጠባብ ሆነው ሽንት ቤቱም እዛው ነጃሳዎች ወዳልቆ ላይ ይገኛሉ። እዛው ሻወር ወስዳለሁ ሲል እታጠባለሁ ሲል ከሱ ላይ የሚፈሰው ውሃ እዛ ላይ የወደቀ እየተረጫጨ ወደሱ መመለስና ወደ ወስዋስ የሚያስገባ ለወስዋስ የሚያጋልጥ ነገር ይሆንበታል። ይህንን መከልከል ተገቢ ነው። ለምን ራስ ላይ حتى لا يفتح على نفسه باب الوسوسه ትንሽ ቆይቶ ነጃሳው ነክቶ ነበር አፈሰስኩበት ወይስ ረስቼ ነው የወጣሁት ተረጭቶብኛል ወይስ አልተረጨውም እንዲህ አይነት ወስዋስ ውስጡ እየተመላለሰ እንደገና እንዲያጠብ አሁን ተመልሶም ላይረካ ይችላል። ምናልባት ልብስን ነክቶት ይሆናል፣ ፎጣው ላይ ተረጭቶበት ይሆናል፣ እንደገና ሳደራርቅ ሌላም አካይ ነክቼ ይሆናል፣ እንደገና ሻወር መውሰድ አለብኝ እንዲህ ያለ ሌላ ወሳዊስ ውስጥ እንዳይገባ ተጀንብ ያደርጋል። ለዚያ ነው ዑለማዎች ፉቃሃዎች من اكثر ما يعرض الانسان للوسوسه التبول في مكان الاغتسال ይላሉ። ይሄ መታጠቢያ ቦታው ላይ መሽናት ለወስዋስ በጣም የሚያጋልጥ ነገር ነው ያለው። እዛ ጠስቱ ለምሳሌ እዛው በቃ እንደው ይሄ የሻወር ትሪ ምንላት ውስጥ ወይ የመሳሰለው እዛ ላይ ሽንቱንም እዛው የሚሸና ከሆነ ለወስዋስ ለመጋለጥ በጣም ይዳርገዋል። ለዚህ ነገር ለምን ጠርቷል አልጠራም፣ የቀረች ቦታ አለች፣ ሽንቱን አስሽበት ውሃው ሄዷል ወይስ አይደለም፣ የተወሰነ ግድግዳው ላይ የቀረ ነገር ነበር ከሱ ተረጭቶ ነክቶኝ ይሆን ምን ይታወቃል። ይሄ አሁን መጀመሪያ ላይ ሳይሆን መጨረሻ ላይ ውሃ አግኝቶት ነክቶኝ ከሆነ ስለጨርሻለሁ በወጣሁበት ሰዓት እንዲህ ወሳዊሱ ስለሚከት ይህንን ተጀንብ አድርጎ መጠቀም ይቻላል። መልካም። በ0983 27 መጨረሻው 73 የተላከልን የመጀመሪያው ጥያቄ የሚለው ሱረቱል ካፊሩን የሚለውን ምዕራፍ በፊት አይቀራም እንባል ነበር። አሁን ላይ ደግሞ ሐርፉን ጠብቃችሁ ካልቀራችሁ ያካፍራል ይባላል። እርሶስ ምን ይሉናል? ይህ ጥያቄ ከዚህ በፊት ሳይነሳ አይቀርም። አንዳንድ ቦታዎች ላይ ልክ ሱረቱል ካፊሩን ጋር ስንደርስ ዝለሉት እንባልና ወደ ሌላ ሱራ እንገባለን። ከዛ አንዳንዴ ሲጨርስ ነው እንደገና ተመልሶ ሱረቱል ካፊሩን የሚያስቀሩት። ለምንድን ነው ሲባል ካልተጠነቀቁ የሚያከፍር ቦታ አለ ይባላል ይላሉ። ሀገራችን ላይ አንዳንድ ቦታዎች ላይ ይሄ የተለመደ ነው። ለምንድን ነው? በነገራችን ላይ የሆኑ ጥሩ ጃኒቦች የሚሰጠው መልእክት አለ። ሌላኛው ደግሞ ተሸዱድ ፊ ገይሪ መሐልህ ደግሞ ያለ ቦታው ማጥበቅ የሚባልም ደግሞ ነገርም አለ። እኛ ሚዛናዊ ሆነን ለመሄድ እንሞክራለን። ያው ሚዛናዊነት መርሃችንም ስለሆነ የእስልምና መርህ ነው። የሱና ቲቪ ብቻ ሳይሆን ማለት ነው። የሱና ቲቪ የእስልምናን መስመር የሚያስተምር ስለሆነ ሚዛናዊነት መሰረት አድርጎ ነው የሚሄደው። አልሙሂም ሚዛናዊነት ምንለው ሳናበላሽ ሳንተው አንቶ ግን አናበላሽው፣ የስጋት ምንጭም አናረገውም ደግሞ። ነገር ግን በትክክል ቀርቶ እንዲያልፈው ተምሮት እንዲያልፈው እናደርጋለን። አብዛኛው ችግር ያለው ሙዱድ ላይ ነው። አንዳንዶች ብዙ ቀርተው መድ ላይ ችግር ያለባቸው ሰዎች እናገኛለን። በወሬ መሃል መሳቢያ የሌለበት ቦታ ፊደል የሚስቡ እኛ በአማርኛ ሀገዝ ወካይ ቢያልን እንማር ነበር አይደል? ከዚያ ራበ የሚባለው ቦታ አለ መድ ያለበት ማለት ነው። ሳ ባ ላ ማ እንዲያል ምን ስምበት እቺ ሰ ለ በ ከማለት ትለያለች። እነዚህ ሁለቶቹ መለየት ወደ አረብኛ ስንመጣ አሊፍ ብቻ ሳትሆን መዷ ዋውም ያም አለች።
እና ሊ ቢ ሙ ሉ የሚባልበት እነዚህ ሞዱሎች ላይ ኢህቲማም ካደረግን ያለበትን ቦታ በትክክል ካነበብነው የሌለበት ቦታ ካልጨመርን ቁል ያ አዩሃል ካፊሩንን መቅራት ምንም አይቸግርም። አሁን እንደ ስጋት የሚቆጥሩት ላ አዕቡዱ ማ ተዕቡዱን የሚለውን ላ ምትለዋን ካልሳባት ለአዕቡዱ ካለ ወልዕያዙ ቢላህ ማዕናው ተቃራኒ ይሆናል። ላ ሐርፍ ነፊ ነች፣ አሉታን የምትገልጽ ማለት ነው። አልገዛም፣ አላመልክም። ማ ተዕቡዱን እናንተ የምታመልኩትን፣ እናንተ ከሃዲያን ሆይ ቁል ያ አዩሃል ካፊሩን ብለህ በላቸው፣ እናንተ ከሃዲያን ሆይ ላ አዕቡዱ ማ ተዕቡዱን እኮ እናንተ የምታመልኩትን አላመልክም። ላ ምትለዋን ሳይስባት ቀርቶ ለአዕቡዱ ካለ መሳቢያዋን ቆርጧት ለ ካረጋት ላን ለ ካደረጋት ላሙ ተአኪድ ነው የምትሆነው። ያኒ ነገር ማጥበቂያ ለአዝሀበነ ለአዝሀቡ ወይ ለአዝሀበነ መሄድ ቅሮት የለውም እንደማለት ነው። በቃ ነገርን ጥንክር ስታደርገው ላሙ ተውኪድ ይገባል። ሌላም ኑንም ተውኪድም አለች። እዚህ ጋር እቺ ላሟን ባለመሳባችን ምክንያት አሊፍ ባለመጨመራችን ምክንያት ጭራሽ ሐርፉ ተውኪድ ትሆንና አንድ ሰው ተነስቶ ቁል ያ አዩሃል ካፊሩን ላ አዕቡዱ ማ ተዕቡዱን ቢል እናንተ የምታመልኩትን በእርግጥ አመልካለሁ እንደማለት ነው። ወልዕያዙ ቢላህ ይሄኔ ማዕናው ይቀየርና እያወቀ ቢሆን ኖሮ ማዕናውን እያስታወሰ ቢሆን ኖሮ ሆን ብሎት ቢሆን ኖሮ አው እስልምናን ያሳጣ ነበር። አንድ ሙስሊም ተነስቶ ካፊሮችን እናንተ የምታመልኩትን እኔም አመልካለሁ ቢላቸው እኮ ይከፍራል። ለቀልድ ነው፣ ለጨዋታ ነው፣ እያሳሳቃቸው ነው፣ ደስ እንዲላቸው ነው አይባልም። ምንም አይነት ምክንያቱ ይጠቀስ አይደለም። አልሙሂም ይህም ሰው እያወቀ ማዕናውን እያስታወሰ ካለው ነው ጉዳት ላይ የሚጥለው። ይሄ በሌለበት እንዲህ አይነት እስቲሕዳር ማዕናና ለማወቅ ምን እንደሚራሱ ላናፊያ የምትባለውን አያውቋት፣ ላሙ ተውኪድ የምትባለውን አያውቋት። ለአዕቡዱ ሲባል ማዕናው ምንድን ነው የሚለውን ራሱ አያውቁትም። ለአዕቡዱ ቢሆን ምን ይሆናል አያውቁትም። ገና እየቀሩ ነው። እንደዚህ ሰዎች ስናስቀራቸው እንኳን መድን ትተው ለአዕቡዱ ማ ተዕቡዱን ቢሉ ክልክል ነው። እኛ በምናስቀራችሁ መልኩ ማለት ነው ያለባችሁ ብለን ቂራአውን እንዲያስተካክሉ ቂራአቱ ሱነቱን ሙተበዓ ተይዞ የሚኬድ እንጂ በራሳችን እኛ ኢብቲዳዕ የምናደርግበት ምንተው ምንቆርጠው ምንጨምርበት አይደለምና ያንን ባለመጠበቁ ኢስም ላይ ይወድቃል። ወንጀል ሐራም ነው፣ ክልክል ነው እንለዋለን። አስተካክለው እንዲያነብ እናደርገዋለን። ስለዚህ አማርኛ ላይ እንኳን ያለ ከሆነ ራበ ብለን የምንጠራው አራተኛ ተርታ ላይ የሚመጣው ይህንን በጣም ብዙ ቦታ ላይ ብዙ ቃላት ላይ አማርኛ ላይ አለና ወይም አማርኛ ብቻ አይደለም። ቋንቋ የሚናገረው ትግርኛ ተናጋሪ ሊሆን ይችላል፣ ኦሮምኛ ተናጋሪ ሊሆን ይችላል። በየቋንቋው ሙዱል ያለባቸው ፊደሎች አሉ። ያንን መድ ማለማመድና ማስተካከል እንጂ ስጋት ላይ ጥሎ በቃ ይሄን ከቀሩትማ ያከፍራል ማለት ወልዕያዙ ቢላህ እንደዚህ በድፍነው እንደዚህ ያው ተሳስቶ ከቀሩት ያከፍራል የሚለውን ሸርጡን መቼ ነው የሚያከፍረው ምን ሲሆን ነው የሚለውን ሳይጠቅስ በደፈናው አስበርግጎ ማለፉ ተገቢ አይደለም። ግን አንድ የምንወስድበት ጥሩ ጃኒብ ያልነው ምንድነው? ይሄ አገራችን ላይ ዛሬ ከረጅም ዓመት ጀምሮ ነው የሚባለው። እኛ ህፃን ሆነን ጀምሮ እንሰማለን እንዲህ አይነት ነገር። ይሄ ሰዎች በንግግር የሆነ ነገር ተናግረው ሪዳ ላይ ኩፍር ላይ የሚጥል ነገር አለ ማለት ነው የሚለውን ግን ያስረዳል። ምንም እንኳን መስአላውን ጠርሕ ሲያረቡት መስአላውን ሲያቀርቡት ለሰዎች ሽሩጡንና አርካኑን አሟልተው አለማቅረባቸው ዝም ብሎ የስጋት ምንጭ እንዲሆን አድርጎታል እንጂ መነሻው ግን አውቆና ትርጉሙን እያወቀ ቢለው ኖሮ ያከፍራል የሚለው መነሻ ጥሩ ትምህርት ነው። ሰዎች እንዲጠነቀቁ ያደርጋቸዋል። ከምን ከሚናገሩት ወሬ እምነትን የሚያፈርስ የሚያበላሽ ነገር ላይ ጠንቃቃ ሆነው እንዲሄዱ ያደርጋቸዋል። ዛሬ ሰዎች እንደፈለጉ ይናገራሉ። ኧረ ተው ይሄ ነገር እምነትን ይጎዳል ስትለው
የሚላል አንዳንድ ደግሞ በንግግር እኔ አሁን ይህን ቃል ስለተናገርኩኝ አሁን ካፊር ልትለኝ ነው በለኝ እንደውም ነኝ ይላል። ወልዒያዙ ቢላህ ካንተ ጋር እልህ ይጋባና ራሱን ገደል ያስገባል። አላህ ይጠብቀን። እንዲህ አይነቱን ዑለሞቹ ብዙ ይጠቅሳሉ። በትንሹ የፊቅህ ኪታቦችን ስንቀራ ዑለሞቹ ሲያስቀሩን የሐበሻ ዑለሞች ራሱ ውዱ በሚያደርግበት ሰዓት የፊቱን የእጁን ውሃ እንዲህ አያራግፈው ይላሉ። ለምንድን ነው ሲባል ተበሪ ይመስላል። ያኒ እጭ እንደማለት የሆነ ነጃሳ ሲነካ እንደዚህ እንደምታደርገው ወይም ቆሻሻ የሚያስጸይፍ ነገር ሲነካ ልክ እንደዛ ይመስላልና ያንን ደግሞ ካሰበው ይላሉ ተበሪ ካሰበበት ደግሞ እስልምናውን ያጣ ይላሉ፣ ይከፍራል ይላሉ ፉቃሃዎቹ። እና አንዳንዶች ይህ ነገር አይመጣለትም ሰው እንደዛ የሚያደርግበት ሰዓት እጁ ላይ ያለውን ውሃ መራገፉን ማድረቁን እንጂ ሌላን ነገር አያስብበትም። ለምን ይህን ነገር እዚህ ማውራት አስፈለገ ይላሉ። እንደ መስአላ ተበሪ ቢፈልግ የውዱ ማድረግን ወይም እንደ መቆሸሽ አድርጎ ቢቆጥረው ወይም ደግሞ ያንን ውዱ ያደረገበትን ውሃ በቃ እንዳጸያፊ ነገር አድርጎ ቢቆጥረው ኖሮ ይህንን ስራውን እስልምናውን ይፈርስ ነበር ይባላል። ይሄ መስአላ ላይ ግን ይስማማሉ፣ ይገጥማሉ። ያለ ቦታው መጥቀሳቸው ትክክል አይደለም ይላሉ እንጂ እና ዛሬ አንዳንዶች እንዲህ አታርግ እንዲህ አትበል ስትለው ለሱ ያዘንክለት አይመስለውም ወይ እኔ በልጣለሁ ብለህ ንቀት ያሳየኸው ይመስለውና ራሱን እንደገና አዘቅት ውስጥ የሚጥላል። ወልዒያዙ ቢላህ ይጨምራል፣ ሌላ ኩፍር ውስጥ ይገባል። አላህ ሰላማ ደህና የምንወጣ አላህ ያድርገን።